ዛሬ ላለብን ተጠባቂ ሐራም ፉትቦል ከአትሌቲኮ ጋር ላይን አፕ እናወጣለን። ትላንት 9 ጎል ስላየን ማኑ ዛሬ ምንም ባናይ ቅር አይለኝም ነው የሚል ተረዳኛል። ቋጣሪም ደግሞ እየተዝናና መቋጠር የለበትም እየተሰቃየ ነው። እኛ ብቻ እነሱም ሁሉ እየተሰቃየ ማለት ሐራም ፉትቦል ገባሽ አይደለ? ግን በተሻለ መጠን ጎል ማግባት የሚችል ስኳድ እንሰራለን። ሰከንድ ሃፍ ደግሞ ሮቴት ምናምን ይደረጋል። እንጀምር ነው የምልህ አባቴ። በረኛ ዳቪድ ራያ ግዴታ ነው ገባህ? ከፊት ለፊቱ ሳሊባ ጋብሪኤል ምንም እንዳትሰጋ ተከላካይ ብዙ አይደክም። ገባ ግልጽ ነው። ጋብሪኤልና ሳሊባ ሁሉንም ካሁን በኋላ ያሉትን 8ቱን ጨዋታዎችን ጋብሪኤልና ሳሊባና ራያ ስታርት ነው የሚያደርጉት። ቀኝ ጋር ስንመጣ ቲምበር አሁንም አልተመለሰም። ቤን ዋይትን ባለፈው ደግመን እድል ሰተነው የተሻለ ነገር አሳይቶናል። እየደከመ ካስቸገረን ከ60 ደቂቃ በኋላ ሉክማን ካስቸገረው ሞስኬራ ለነገሩ 1v1 እኔ ከፈጣን ዊንገር ጋር ቤን ዋይት ይሻለኛል። ቤን ዋይት ጌሙን አቅም ካለሽ ጨርሺ። ቲምበር ለፉላም ጨዋታ በእናት ተመለስ። በግራ በኩል ደግሞ ካላፊዮሪ ተመልሷል እየተባለ ነው። ስለዛ እናደርጋለን። ሂንካፔ እንዳትዳከምብን ሂንካፔን እናስገባለን። 60 ደቂቃ እናጫውታታለን። ካላፊዮሪን ደግሞ ጌሙን እናረጋትና ለፉላም ጨዋታ ካላፊዮሪ ስታርት ታደርጋለች። ቦለር ስለሆነች ማለት ሂንካፔ መከላከል ላይ እና ወደፊት መሮጥ ነው የሚችለው። ይመቸው ነው የምልህ። በጣም ነው ባለፈው ፐርፎርማንስ 10 አውት ኦፍ 10 አባቴ። መሀል ላይ ስንመጣ ዙቢሜንዲ ባለፈው ሉዊስ ስኬሊን ቀይሮ እዚህ ጋር ማለት መሞከሩ ተመችቶኛል ነው የምልህ። ተመችቶኛል። ካስቸገረ ሰከንድ ሃፍ ላይ ታስወጣውና ስኬሊን ማስገባት ትችላለህ። ግን ዙቢሜንዲ ያበደ ነው። ላይቭ ቲፎዞ ብለሽ ሰርች ካረግሽ ከችልላለሁ። እዚህኛው ላይ ሳይሆን ሌላኛው ፕላትፎርም ላይ ማለት ነው። ከዛ ኋላ ዴክለን ራይስ፣ ማርቲን ኦዲጋርድ ግልጽ የሆነ ሚድፊልድ ነው ያለን። ማርቲን ኦዲጋርድ አንቺ አቋም ይኑርሽ እንጂ ማንም አይችልንም ነው የምልህ። ሌፍት ዊንግ ላይ እስከ ስንት ጊዜ ነው እኔ ኤዜ ስለ የነበረው እዚህ ጋር ማለት ገባር ለማንም አያጫውተው ምናምን ትሄድ አንቺ ነው የማናግረው አባቴ። አርቴታ የሚፈልገውን ነገር ገባር ለከነ ችግሮቹ ማለት አርቴታ ድክመቶቹንም ብቃቶቹንም ማቀው ኤዜ እዚች ጋር ለመጫወት ነው የመጣው እና ኦዲጋርድ ከሌለ እዛ ጋር ለመጫወት ስለዛ ኤዜን እዚች ጋር እናስገባለን። በዚህ በኩል ደግሞ ቡካዮ ሳካ ተመልሳልናለች። እዚች ጋር ደግሞ ጠቀት ያለሽ ኤዜና ቡካዮ ሳካ ከሆኑ ያሉት ግን ቪክተር ዮከሬዝ የተሻለ የመብላት እድል አለው ብዬ አስባለሁ። ይሳካል አባቴ። ከሃቨርትዝም ተጎድቷል። ቪክተር ዮከሬዝን 9 ቁጥር ላይ እናስገባለን። ከሞኑ ጋነርስ አባቴ ካልገባብን ምንም ውጤት ይምጣ 2-1 ከምናሸንፍ 1-0 ወይ 0-0 ብንወጣ በጣም ደስ ይለኛል። 1-0 ብናሸንፍ ማለት ተረዳጋን። 0-0 ይሻለኛል ከ2-1 ለምን ገባብን አትሌቲኮ በሜዳው አገባብን ማለት እኛ ጋር መጥቶ ሊያገባብን ይችላል። ይሄ ደግሞ በጣም ሃይ ሪስክ ጌም ነው። ማንኛ ፒኤስጂ እና ባየር እንደዚህ አይነት ጨዋታ ይጫወት አባተኛ አንፈልግም። ክሊንሺት አሳካን ማለት እመነኝ ነው ምልህ ለዋንጫ ደርሰናል። ክሊንሺት እኛ አንድ አገባንም አላገባንም ክሊንሺት ከጠበቅን ለዋንጫ ደርሰናል። ከሞን ዩ ጋነርስ ጋይስ አሁን አርሰናል እና አትሌቲኮ ማድሪድ በወደቀ ነው የሚጫወቱት። እኔ ነኝ የምወድቀው ነው ነገር እንጂ ማን አልፎ ከነዚህ ጋር ይጫወታል ፋይናል። ምን አይነት ጨዋታ ነው? ምን አይነት በቃ ጎል ዘነበ። እኔ የሚያሳዝኑኝ አርሰናሎች ናቸው። ያቺን አንድ ጎል አሁን እንዴት ነው የሚያደርጓት? እንዴት የዛሬው ጨዋታ ከባድ ከሜዳ ውጭ ስለሆነ የሻሽ ደጋፊ ቋጥሩ ተጨምረህበት እና ባለብኝ የጉዳት ሪካርድ ጥሩ ስለማይመጣ ሲቲ ደጋፊ ከዩናይትድ ጋር ያለህን ተጫዋች አስከብር። ከቼልሲና ከብሩኖ ቼልሲ ልክ ይሄን ሁሉ ነገር እያደረገ ማለት ነው የሚወራው ብሩኖ ለምን ሚዲያው በእጃቸው ነው። ስለዚህ ተመጣና ዛሬ አንተም ሻምፒየንስ ሊግ የለብህም። ዩናይትድ ደግሞ በቋጠሮ እንዳይመጣ ቱቦውን ይዘ ቼልሲ ከብሩኖ እንደሚበልጥ ቢዚ ትሆኑልኛላችሁ። እኔ ደግሞ ዛሬ ትናንትና ጎል እንዴት እንደሚዘንብ አይታችኋል። ዛሬ ደግሞ እኔና ጓድ ዲያጎ ሲሞኒ በመሆን ኳስ መረብ ጋር ሳትደርስ 90 ደቂቃ እንዴት እንደሚነፋ ዛሬ እናሳያችኋለን። ጭራሽ ጎል የሚባል ነገር ሳይገባ ወይንም የመግባት እድሉ በጣም ዝቅተኛ የሆነ ጨዋታ እናሳያለን። ብራዘር ትናንት ጎል ሲሰም ዛሬ ደግሞ እንዴት እንደማይገባ ተለዋዋጭ ሁን ይላል። በደንብ ኮፒ ሊንክ ከዛሬው ጨዋታ በኋላ እንግዲህ ማለት ነው ባላንዶሩን ማን ሊወስዶ ይችላል የሚለውን ነገር በደንብ መነጋገር ያለብን ይመስለኛል። ይኸውላችሁ ለመሰላችሁ የዛሬው ጨዋታ ያሳየው ባላንዶር ሌቭል ፐርፎርማንሶችን በጣም ብዙ ተጫዋቾች አሳይቶናል። ገብቷችኋል? ኦሊሴ ምን አይነት ጨዋታ ነው ሲጮት የነበረው? እግዚአብሔርን ማለት ኑኖ ሜንዴዝን በዚህ ልክ ኩክ ማድረጉ ዴምቤሌ ስቲል የመብላት ቻንስ እንዳለው እያሳየ ነው። ገብቷችኋል? አይኖ በጣም የማይሆን ኳስ ስቷል፣ ግን ምን አይነት ጎል ነው ያገባው? ምን አይነት ጎል! ራሱ የኤምባፔ አይነት ጎል ማለት ነው። ከዛ በኋላ ክቫራትስኬሊያ መርሳት የሌለባችሁ እግዚአብሔርን ክቫራትስኬሊያ በጣም ነው የሚችለው። በጣም ማለት ነው እንዴት ነው ቆይ ሰው ልጅ እንደዚህ ሊችል የሚችለው? በግራው በቀኙ ምን አይነት ጎል መጀመሪያ ላይ ያገባው ጎል አይታችሁታል። ሁለተኛው ጎሉ ፈርስት ታይም ኒር ፖስት ማን
በጣም ነው የሚችለው በጣም ማለት ነው። ቀጣይ ሃሪኬን በጣም ፌቨሪት ነው። ሃሪኬን ራሱ ማለት ነው የባላንዶር ወሬ ውስጥ መግባት አለበት። በጣም የሚያምር ጨዋታ ማን ወደ ኋላ ይመጣል፣ አሲስት፣ አንድ ጎል፣ በጣም ያበደ ጨዋታ ማን አጥቂ እኮ ነው። አጥቂ እንደዚህ መጥቶ ፕሌይሜክ ማድረግ አለበት። በጣም ነው የምትችለው እናቴ ትሙት ማለት ኋላ ጥሎ የሚያልፈው ቲም ማለት ነው። ለፋይናል የሚደርሰው ቲም የባላንዶሩን አሸናፊ ይዞ ነው የሚሄደው ምንም ጥያቄ የሌለው ማለት ፋይናል የደረሰው ቲም በእነዚህ በኩል ማለት ነው ምንም ጥያቄ የለውም ባላንዶሩን የመውሰድ በጣም ትልቅ ቻንስ ነው ያለው ማን ወርልድ ካፑ ገብቶ ኢንተርፌር ካላረገበት በስተቀር በጣም ማለት ነው እነዚህ ተጫዋቾች ባላንዶሩ በጣም መውሰድ አለባቸው። አርሰናላውያን እናንት የለንደን ኩራቶች አትሌቲኮ ማድሪድ ዛሬ በቻምፒዮንስ ሊጉ ለማንበርከክ ተዘጋጅታችኋል ወይ? አዎ ከሆነ መልሳችሁ አለን ዝግጁ ነን እያላችሁ የጨዋታውን ግምት አስቀምጡ። በዛውም እንግዲህ እንደምትመለከቱት 1 ሚሊዮን ፎሎወር ለመግባት ጥቂት ፎሎወሮች ብቻ ስለቀሩኝ ፎሎ በማድረግ አንድነታችሁ አሳዩኝ። ዛሬ ምሽት 4 ሰዓት ሲል አይኖች ሁሉ ወደ ሜትሮፖሊታኖ ያማትራሉ። አትሌቲኮ ማድሪድ ከአርሰናል ለፍጻሜው ጨዋታ ትኬት ለመቁረጥ የሞት ሽረት ትግል ያደርጋሉ ተብሎ ይጠበቃል። ብዙ ሰው ይሄ ጨዋታ ድርቅ ያለ ግግም ያለ ይሆናል እያለ ነው። እኔ ግን ልንገራችሁ በጣም የገገመ ጨዋታ ማንዬ እኔ እንደዚህ ጨዋታ ይውላችሁ ዳርና ዳር ቆሞ አንተ ጀመር ሲባባሉ 90 ደቂቃ የሚያልቅ እየመሰለኝ እንደምንም ብላችሁ ለመጀመር ሞክሩ። የትላንቱን ጨዋታ አይተነን የማይታሰብ ነገር እኮ ነው የማይታሰብ ነገር ነውና ጀምሩት። እንደምንም ለመጀመር ሞክሩ። ያው እኛ እናይ ምናልባት ከቻለን እየተኛን እየተነሳንም ቢሆን እናየዋለን። 90 ደቂቃ እንዴት ቁጭ ብለን እናያለን። የትላንቱን እንኳን እስከ ንጋት ብናይ ኖርማል ነው። ይሄ የሚሆን ነገር አይደለም። እና ቴሌግራም ተቀላቀሉ። ይሄን ጨዋታ ጨምሮ ሌሎች ጨዋታዎችም አሉ ዛሬ ቲኬት እንደዛ ነው የሚሆነው። እናንተ ግን እንደምንም ብላችሁ ጀምሩ። ያው እኛ እንተኛለን። ነገ አሁን ይሄንን ጨዋታ ባየ አይናችን ያንን ሀራምቡል ልናይ ነው። ያንን አሰልቺና አዝግ የሆነ ጨዋታ ልናይ ነው። ኧረ በስመ አብ! ያ ጨዋታ ቀድሞ ይሄ ቢቀጥል ይሻል ነበረ። ታውቁታላችሁ ዲየጎ ሲሞኒ ከአርቴታ ሁለቱም ዘግተው ነው የሚጫወቱት። 90 ደቂቃ ያልቃል ተፈራርተው ምናምን ነገር ሜቢ 1-0 ሜቢ 1 ብቻ ምናምን ቢወጡ አስቀያሚ ጨዋታ ነው የሚሆነው። እርግጠኛ ነኝ 100%። ግን ይሄ ክሶናል የብሬ ነው የአመቱ ምርጥ ጨዋታ። ነገ ግን ሁለቱም ከፍተው የሚጫወቱ ከሆነ ገራሚ ጨዋታ ሊሆን ይችላል። ካልሆነ ግን እመኑኝ ሐራም ቦል ነው። የኃጢአት እግር ኳስ ነው። በቃ ጎል ማግባት ኃጢአት ነው የሚሆንባቸው ነገር ግን የምሬ ነው። እኔ ጨዋታው ስቲል አልቋል። 15 ደቂቃ አልፎታል። ግን ስቲል እያሰብኩት ነው ያለሁት የፕሪሚየር ሊግ ጨዋታ ምን አይነት አሰልቺ እንደሆነ ነው ያየሁት። በዚህ ጨዋታ አሰልቺ እንደሆነ ፕሪሚየር ሊግ ይሄ ግን ቋጠሮ ቀን ይሄ ዘፈን በጉጉል ነው የምንጠብቀው። የቋጠሩ ቀን በጣም ፓሽኔት ሆኜ ነው የምቋጥረው። ባይ ዘ ዌይ ትናንትና በ90 ደቂቃ 9 ጎል አይተናል። ዛሬ ደግሞ በቃ ባስ አይደለም ምን ግድብ ፓርክ ልታደርጉ ነው አይደል? ግድብ አመጣችሁ ታስቀምጡብን። ማታ ነው የትም አንሄድም ብለን እናየዋለን። ሲሞኒና ማን አርቴታ ወይ ተገናኙና ደቅ ብላችሁ ምናምን አውሩበት እስኪ ያለውን አየር። ገብርኤል እንደዚህ ጥምም ያለ ኳስ ለእግር ኳስ ተመልካቹ ጎል ይግባ በቃ ጎል ይግባ፣ አግቡ፣ እንደዚህ ተገባቡ፣ ዘግታችሁ እንዳትጫወቱ። ግን ዩናይትዳውያን እኛ በዚህ ጋር ቋጠሮ እንዳይረሳ ማን እንደሆንሽ ታውቂያለሽ። እና ግምት ማለት ነው 1-0 አትሌቲኮ ያሸንፋል። ይሄ ጨዋታ እንዴት እንደጨነቀኝ አልገባችሁም? ማንዬ በጣም ነው የተጨነቅኩት። ምክንያቱም ያው አትሌቲኮ እኛን ለመግጠም በጣም ብዙ ዝግጅት አድርጎ ነው እየጠበቀ የሚገኘው። ጀማው ያለፉትን ያደረጋቸው ተከታታይ ጨዋታዎች ላይ የቡድን ዋና የሚላቸውን ተጫዋቾች ቤንች አድርጎ አስቀምጦ ለኛ ጨዋታ ሲያዘጋጃቸው ነበር የነበረውና ዲያጎ ሲሞኒ ፋይናል የመድረስ ትልቅ እቅድ እንዳለው ያስታውቃል። በቃ ቡድኑን እያዘጋጀበት ያለው መንገድ ምሽት 4 ሰዓት ላይ ከአትሌቲኮ ጋር ወሳኝ ጨዋታ አለን። እንግዲህ ወደ ስፔን ቡድናችን ያቀናል ማለት ነው። ከዛ በፊት ግን የልምምድ ስራዎችን እያየው ነበረ። ታዲያ ጉዳት ላይ የነበረው ኤዜና ማርቲኔሊ ሙሉ ለሙሉ ተመልሰው ሙሉ ልምምድ ማድረግ ችለዋሉ ጀምአው። ከዛ ውጪ ግን ካይ ሃቨርትና ጁሊያን ቲምበር ደግሞ ሁለቱ ልምምድ አልሰሩም። የቲምበር ነገር ጀምአው ግልጽ የሆነ መረጃ ሊወጣለት አልቻለም እስካሁን ባለው ማለት ነው። እስከዚህ ጊዜ ነው የሚቆዩ የሚል ራሱ መረጃ እየወጣለት አይደለም። ለማንኛውም በዚህ ጨዋታ ላይ ጀምአው እንግዲህ ወደ ስፔን አቅንተን ከቻልን ጀምአው ማሸነፍ ካልሆነ አቻ
ይዘን ብንመጣ በጣም ነው ደስ የሚለን። ቀላል ጨዋታ አይደለም ጀሞ፣ በጣም ከባድ የሆነ ጨዋታ ነው። እንደምታውቁት በባለፈው የሻምፒዮንስ ሊግ ጅማሬ ላይ እንግዲህ ምድብ ውስጥ እያለን ማለት ነው ተጋጥመናል። ይሄን ቡድን እኮ 4 አጠጥተናል። ገብቷል። ግን ካለፈው ትምህርት ወስዷል። ቡድኑን እንዴት አዘጋጅቶ እንደሚመጣልን ቀምሮ እንግዲህ ታውቁታላችሁ። ሲሞኒ የሚናቅ አሰልጣኝ አይደለም። እንግዲህ በአውሮፓ ካሉ እኮ አሰልጣኞች ከፍተኛ ተከፋይ የሆኑ በምክንያት ድንቅ አሰልጣኝ ነው። ቀላል እነ ጁሊያን አልቫሬዝ ጀማአው ግሪዝማን በጣም ከባድ ነው። ተጨንቄያለሁ፣ አልዋሻችሁም ጀሞ። ከዚህ ሜዳ ላይ አቻ በጣም በቂያችን ነው። ቀብርር ብለን ጀሞ ከዛው ኤምሬትስ ይዘን መተን እንደፈጠጥሩ አድርገን እንለቃለን። አርሰናል ከአትሌቲኮ ማድሪድ በዋንዳ ሜትሮፖሊታኖ በአትሌቲኮ ማድሪድ ስቴዲየም ዛሬ ማለትም ሮብ ከምሽቱ 4 ሰዓት ላይ የሚገናኝ ይሆናል። ሀራምቦል የምናይበት ጨዋታ ነው። አስቡት፣ ትናንትና እንደዛ ፍሪ ፍሎ ፉትቦል እንዳየን ዛሬ ደግሞ በቃ ሁለቱም አሰልጣኞች በጣም ዲፌንሲቭ ናቸው። ሁለቱም አሰልጣኞች በቃ ብቻ ቱዴይ ኢዝ ጎይንግ ቱ ቢ በጣም ብዙ ደስ የማይል ፉትቦል ማለት ነው ያላችሁ። አትሌቲኮ ማድሪድ ማለት ነው የአርሰናል በዚህ ዓመቱ የኮርና ሪከርዱን አልሰበረውም በፕሪሚየር ሊግ። እሱን አስመልክቶ እንግዲህ ትሬኒንግ ጀምሯል። የኮርና ትሬኒንግ እንደምትመለከቱት እዚህ ጋር ኳስ አብላክ ነው እያወጣ ያለው። አሁን የሀራምቦሉ ምናምን ማለት ነው እንደ ደጋፊ እኮ ደስ አይልም ስለ ራሳችሁ ቡድን እንደዚህ ግን በቃ ዲፌንድ ብታደርጉት ነገር የለም። እኔ አሁን ለእኔ አርሰናል ዲፌንድ ማድረግ ይኸውላችሁ፣ እኔ በፈረንጆች 2002 ነው የተወለዱ። አርሰናል ለመጨረሻ ጊዜ ፕሪሚየር ሊግ የበላው 2004 ነው። አርሰናል ፕሪሚየር ሊግ ሲበላ 2 ዓመቴ ነበር እኔ የመጨረሻ ጊዜ ማለት ነው። ይኸው ከዛ ጊዜ ጀምሮ ኤፍ ኤ ካፕ እና እንት ነው ሲበላ ያዩት። እኔ በቃ ከዛ ውጪ ምንም እንደዛም ሆኖ ግን በቃ ይሄ ዋንጫ ምናምን አይደለም። በቃ ወደነው ነው የምንደግፈው አርሰናል ደጋፊ ስፔሻሊ ደግሞ ይሄ ከ2002 ብቻ እንደዚህ አይነት አካባቢ ላይ የተወለዱ ሰዎች ማለት እና ይኸውላችሁ ሻምፒየንስ ሊግ በልቶ ያውቅም ያው በታሪኩ አርሰናል ግን አሁን ቢበላ ቢያሸንፍ ደስ ይለናል እኮ ግን አሁን ሀራምቦል በቃ ምን ነው ነገር የጨዋታ ቀን ማይ ፋሚሊ እንዴት አደራችሁልኝ? ክለባችን በሻምፒዮንስ ሊጉ የግማሽ ፍጻሜ የመጀመሪያ ዙር ጨዋታ ዛሬ ዋንዳ ሜትሮፖሊታኖ ላይ ያደርጋል አይደል? ስለዚህ በአግባቡ ለመረቃችሁ ነው። ኮመንቱን አሜን እያላችሁ ማጥለቅለቅ እንዲሁም ቪዲዮን ኮፒ ሊንክ ሪፖስት እያደረጋችሁ እስከ መጨረሻው መከታተል እንዳትረሱ። ክለባችን አርሰናል የግማሽ ፍጻሜ የመጀመሪያ ዙር ጨዋታውን በሚገርም የጨዋታ ብልጫ አሸንፎ የሚመለስበት በክሊንሺት የምንወጣበት ጉዳት ላይ የነበሩ ተጫዋቾች አይ ቲንክ ኤዜ እና ቡካዮ ሳካ ለዚህ ጨዋታ ይደርሳሉ። ሁለቱም በጎል ወይም በአሲስት ድምቅ ብለው የሚያመሹበት አትሌቲኮ ማድሪድ አይኖ በጣም ከባድ ተጋጣሚ ይሆንብናል ተብሎ ይገመታል። ነገር ግን ተቺዎችን አፍ የምናዘጋበት የሚገርም ጨዋታ የምንመለከትበት ካይ ሃቨርትዝ ዛሬ ከጨዋታ ውጪ ስለሆነ ቪክተር ዮኬሬስ ገብቶ ቦታውን የሚያስመልስበት በጎል የሚያሸበርቅበት የሚገርም ጨዋታ የሚያደርግበት አትሌቲኮ ማድሪድን ባለፈው ስንገጥም ከሴት ፒስ ጎሎችን አግኝተን ነበር። 3 ጎሎች ከሴት ፒስ ነበሩ። ዛሬ ደግሞ ቢያንስ 2 ጎል ከሴት ፒስ የምናገኝበት የአትሌቲኮ ማድሪድ የፊት መስመር ተጫዋቾች እነ ዩሊያን አልቫሬዝ እነ ሶርሎዝ እነ ዩሊያኖ ሲሞኒ እነ ሎሬንቴ ምናምን በቃ ሙሉ ለሙሉ ጨዋታውን በልጠናቸው አቆመናቸው ጎል ማስቆጠር እንዲሳናቸው የምናደርግበት የተከላካይ መስመራችን በጣም ጠንካራ ሆኖ ደምቆ የሚያመሽበት ዋንዳ ሜትሮፖሊታኖን ኤምሬትስ አስመስለን እንደ ልባችን ፈንድቀን የምንመለስበት ምርጥ ጨዋታ ያድርግልን ማለት ነው። ይሄንን ቪዲዮ ሁላችሁም ሴቭ አድርጋችሁ አስቀምጡት። ከጨዋታ በኋላ ምን ያለ በሉኝ። እኔ ያልኳት የሆነ ነገር መሆኑ አይቀርም። በደንብ ኮፒ ሊንክ ሪፖስት አድርጉት። ፌቨራይት ውስጥ ማስቀመጣችሁን እንዳትረሱ ማለት ነው። ከጨዋታ በኋላ እንገናኝ። ይመቻችሁ። መልካም ምሽት፣ መልካም የጨዋታ ቀን። አሁን ነገ ጨዋታ የለም ቢኖርም አናይም አረ እንዴ ለአንድ ወር ባናይስ ካሁን በኋላ ባናይስ ማለት አርስዬ አንቺ ይብራብሽ አትሌቲኮ እዚህ ሰዓት ውስጥ ይግባ እንጂ አንቺ ምን በወጣሽ እኛ ለአንቻስ እኛ እንደ የፕሪሚየር ሊግ ቲሞች እንደ አይነት ነገር እናውቃለን አናውቅም? ዛሬ ነው ያየነው እንደ አይነት ነገር እንዳለ። ኢማጂን አግሪጌቱን አስቡት። መቁጠሪያው ሊያቆም ነው እና አርስዬ እንደ ምክር እንምከርሽ ይብራብሽ እንደ አይነት ነገር አይቼው አላውቅም ምናምን ከምትይ ገብተሽ ይብሉት። አንቺ ምን በወጣሽ ይበሉሻ እንዴ ዘለሽ የአንበሳ እንትን ውስጥ እንዳገቢ ይቅር የሚሆን ነገር አይደለም። ትኩረት ወደ ፕሪሚየር ሊጉ። ኧረ ላሽ ይሄ ጌም አይደለም ማለት ፋሚሊ። ትናንትና ያንን ጨዋታ አይተን ዛሬ በጣም ደባሪ ጨዋታ የአርቴታን ጨዋታ ላይ ነው የሚሉ ሰዎች እያየው ነበርና እኔ አንዳንዴ አርቴታ ላይ አልፈርድም ስላችሁ አሁን ለአርቴታ ለወግን ምናምን ሳይሆን ቶሳርና ማርቲኔሊን ይዞ ኮምፓኒ ዲያዝና ኦሊሴን ምናምን የመሰለ ተጫዋቾች ይዞ እንደዛ እንዲጫወት አጠብቁ። ሉዊስ ኤንሪኬም እነ ኪቪቻን ይዞ ነው እንደዛ እየተጫወተ ያለው። አንዳንዴ ደግሞ ጨዋታ ማዝናናት ብቻ አይደለም በእግር ኳሱ። አሁን አንዳንዴ ጥያቄም አለበት። ጥያቄ ያለበት ስልህ አርቴታ ውብ ከማዝናናት አይደለም ጥያቄ ያለበት ትሮፊን ከመስጠት ነው ጥያቄ ያለበት እና ያም ይወስነዋል።
ምን አሁን የአርቴታ ብቻ አይደለም የእንግሊዝ እግር ኳስ እንደዛ ነው እንዴ? አይደለም እኮ ሁሉም የእንግሊዝ ፉትቦሎች እንደዛ ናቸው። አሁን ትናንትና ያየናቸው ጨዋታዎች ናቸው አይደሉም? በጣም ደባሪ ናቸው። ግን አንዳንዴ ካለህ ማቴሪያል ነው። አሁን አርቴታ በነዛ ልጆች ፒኤስጂ እና ሙኒክ እንደተጫወተው ሊጫወት አይችልም። አንዳንዴ ባለህ አቅም ነው የምትተኩሰው። እኔ ያ ነው ብዬ ነው የማስበው። እስቲ ለማንኛውም የዛሬው ጨዋታ ተጠባቂ ጨዋታ ነው፣ ግን እንደ ትናንትናው አዝናኝ ላይሆን ይችላል። ግን ያ የሆነበት ምክንያት አርቴታ ካሉት ልጆች አንጻር ነው። መቼም ጋሪ ይዘህ እንደ ቪኤት ልትረዳ አትችልም። እነዛ ልጆች ይዘህ እንደ ትናንትናው ጨዋታ መጫወት ከባድ ነው። ዋጋውን ለማሳካት ደግሞ እዛ ዋናው ቦታ ለመድረስ ደግሞ ባለህ ቦታ ተመጣጣኝ ሁኔታ አድርገህ እዛ መድረስ ነው ያለብህ። እኔ ይሄን የሚሰማኝ እስቲ እናንተ የሚሰማችሁን ኮሜንት ላይ አስቀምጡ። ቪዲዮ ከተመቻችሁ ኮፒ ሊንክ ፖስት ለማድረግ እንደረሳ ቴንክ ዩ። ዛሬም እንግዲህ በአውሮፓ ቻምፒየንስ ሊግ አንድ ተጠባቂ ጨዋታ አለ ማለት ነው። አርሰናል ከአትሌቲኮ ማድሪድ በአትሌቲኮ ማድሪድ ሜዳ ማለት ነው ምሽት 4 ሰዓት ሲል የሚጫወቱ ይሆናል ማለት ነው። ባይዞ እንደ ትላንትናው ጎል የበዛበት ጨዋታ ባይሆንም አዝናኝ እግር ኳስን ዛሬም እንመለከታለን ብዬ በእርግጥ እጠብቃለሁ ማለት ነው። ያው የሚካኤል አርቴታ ቡድንና የዲያጎ ሲሞኒ ቡድንን ዛሬ እንግዲህ ሲፋለሙ የምናየው ይሆናል ምሽት 4 ሰዓት ላይ ማለት ነው። በእርግጥ ይሄኛው ጨዋታ በአብዛኞቻችሁ ዘንድ ያን ያህል ቁጭ ብድግ ያደረግ ምናምን የሚሉ ኮሜንቶች እያየሁ ነው። ግን በአውሮፓ ቻምፒየንስ ሊግ መድረክ ምን ሊፈጠር እንደሚችል አይታወቅም። ሁለቱም ትንሽ ወደ መከላከልን አመዘነው የሚጫወቱ ቡድን ናቸው። ያው አርሰናል ዘንድሮ ነው እንጂ በእንደዚህ አይነት መንገዱ ይቀጥላል ማለት ነው። ይታወቃል የፖዚሽን ፉትቦል የግላቸው እንደሆነ። አትሌቲኮ ማድሪድ ያው ከድሮም ጀምሮ እንደዚህ አይነት ጨዋታ የሚያደርግ ቡድን ነው። ግን ቢሆንም በአውሮፓ ቻምፒየንስ ሊግ አንዳንዴ የምናያቸው ጨዋታዎች ታምራዊ ሊሆኑ ይችላሉና የዛሬውን ጨዋታ ምናልባት ቁጭ ብድግ ሊያደርጉን ይችላሉ ብዬ እጠብቃለሁ። አርሰናል ከዚህ ቀደም ታስታውሳላችሁ ሪያል ማድሪድን በዲክለር ራይስ እነዛ ሚሳኤልን የሚያስንቁ ጎሎቹ ምን ያህል እንዳስደመመን እናውቃለንና ምናልባት ማን ያውቃል የሚለውን አትሌቲኮም ደግሞ ዛሬ እንግዲህ ውብ እግር ኳስ ልንመለከት እንችላለን። ለማንኛውም ምሽት 4 ሰዓት ላይ አርሰናል ከአትሌቲኮ ጋር ይጫወታሉ። እጅግ በጣም ጨዋታ እናያለን ብዬ እጠብቃለሁ።